ጃኒ ብዙ ጊዜ መናገር ፈልጋ የማትናገራቸውን ነገሮች ተናገረች። ውድና የተከበረች የቲቪ ቻናል ቤተሰቦቻችን ሰላም ሰላም እያልን ቻናላችን ላይክ ሰብስክራይብ አድርጉ። እንግዲህ ዛሬ ከይህን ሰሞን ከዩቲዩብ ጠፍተን የነበረውን አሁን ተመልሰን መጥተናል ማለት ነው። እንግዲህ ዘንዳችን የመጣ ነው ተወዳጇና ተከታከሯ ጃኒ በእድምነታ በምሬትና በሀዘን ወይም አንጀት በሚበላ መልኩ ምን ያህል በወንዶች እየተጎዳች እንደሆነና ምን ያህል ስሜቷ ወደ ሚዲያ መታ ባትናገርም ባትተነፍሰውም ነገር ግን በጣም እየተጎዳች እንደሆነ ባጭሩ ሁለተኛ ሰውን ስንወድ በትንሹ መሆን አለበት በሚል ምርር ባለን ሀዘኗ እየተናገረች እያየው ነበረ። እና እንግዲህ ጋይስ ጃኒ ካሁን በፊት ብዙ ፍቅረኞች የነበሯት ከጆን በፊትም ሌላ የሆነ ልጅ ፍቅረኛ ነበራት። ነገር ግን በምን ምክንያት እንደተለያየች ምንም የሚያሳወቀችው ነገር ባይኖርም ከጆን ጋር ደግሞ ፍቅር ጀምራ ነበር። ከጆን ጋር ፍቅር ከጀመረች በኋላም ደግሞ እንደዚሁ ምን እንደ ችግሯ ሳይታወቅ ተጣልተው ጆንም እንግዲህ ከሌላ ልጅ ወልዶ አሁን የልጅ አባት ሆኖ አሪፍ ህይወት እየመራ የሚገኝ የጃኒ የድሮ ፍቅረኛ ነው ማለት ነው። እና ጋይስ ከጆን ዳንኤል በጣም ፍቅር እንዳላት እና በጣም ተፈልገው እንደነበር እና አሁንም ያለበትን ሪሌሽንሽፕ እሷ እንደምትፈልገው እሷ ከናዮ ጋር አጣልታ የራሷ ማድረግ እንደምትፈልግ ሁሉ ብዙ ጊዜ መረጃዎች ይወጡ ነበረ። ነገር ግን ጃኒ እንግዲህ አላለባትም። ጆን ላይ ይመለስ ከእሷ ጋር ተሰናብተዋል ማለት ነው። እና እንደዚህም ሆኖ እንደዚህ ባለ ህይወት ውስጥ እና የሆነ ህይወት ውስጥ እንዳለች እንግዲህ አዶናይ ታውቁታላችሁ። አዶናይ ከካናዳ በገባ ሰዓት ወደ እሷ ተጠጋ፣ እሱን ተቀበለችው። አሁንም በንጹህ ልቤ ተቀብር እያለሁ ትላለች። ነገር ግን እሷ ማንኛውንም ፍቅር ቢሆን በንጹህ ልቧ ሆና እንደምትቀርባቸው ልቧ ነጭ እንደሆነ ነው ብዙ ጊዜ የምትናገረው። እንደዛ ሆኜ አስጠግቻቸው ፍቅርን አሳይቻቸው፣ ነገር ግን ልቤን ሰብረውኝ ይሄዳሉ። ልንገራችሁን ብዙ የምነግራችሁ ነገር ነበር ብላ በምሬትና ልቧን ምን ያህል እንደነበሩት ነው የተናገረችው። እና ጋይስ እንግዲህ እንደምታውቁት ማለት ነው ጃኒ ብዙ ፋሚሊና ተከታይ ያላት ልጅ ናት። ጃኒ ስለ ህይወት ታሪኩ አሁን ስራዬ ብላ እንደዚህ ልነግራችሁ ነው ብላ ብትመጣ ከ70,000 ከ80,000 ያላነሰ ሰው አፉን ከፍቶና አብሮ ታሪኳን ለማዳመጥ ወደ ኋላ እንደማይል ታውቃላችሁ። ስለዚህ ምን አለ የህይወት ታሪኳን ሁሉንም ግልጽ በግልጽ አድርጋ ወደ ሚዲያ አንጥታ ብትነግረንና ብዙ ሰው ቢማርበት እያሉ የሚለምኗትም አንዳንድ ሰው አሉ። ነገር ግን እሷ በጥቅሉ በቃ ሰው መውደድ ያለባት በልክ እንደሆነ በሙሉ ልባችን መውደድ እንደሌለብን ብቻ ሳውቃ ባጭር ቃል ዘግተዋለች ማለት ነው። ይህንንስ ልትል የቻለችው እንግዲህ ጃኒ ምን አነሳስቷት ነው የሚለውን እኛ አናውቅም፣ ፈጣሪ ነው የሚያውቀው። ጃኒ ግን ያው ያስታውቃል። የተጎዳ ሰው ልቡም ስለምን እንደሚያወራና ስለማን እንደሚያወራ ያስታውቃል። ያም ሆኖ ነው እንግዲህ ጃኒ ይህን ብትል የቻለችው ማለት ነው። እና ጋይስ እንደዚህ አይነቱ ወንዶች በቃ ላያዛልቁ ወደ ህይወታችን መጥተው እኛን በሽተኛና እኛን ሰው አምነን እንድንጎዳ አድርገውን የሚሄዱ ሰዎች እንግዲህ የተረገሙ ይሁኑ ነው የምንለው። ሌላ ምንም ምንም እንደነዚህ አይነት ስስትና አስመሳይ ወንዶች በጣም ብዙ ናቸው። መጀመሪያ ሰው ሲቀርቡ ጥሩ ሆነው በጣም ደግ ሆነው ዘላለማዊ እንደሚኖሩ ከኛ መለየት እንደማይችሉ ይሄን አስመስል ይመጣሉ። ነገር ግን እያደር የውስጣቸው ማንነት እንዳፋቸው ማንነት ሳይሆን ይቀርና እያደር ማንነታቸው እየተገለጸ ከሚያወሩት ነገር እና ከውስጣቸው አንደበት ያለው ተመሳሳይ እንዳልሆነ እያስነቃባቸው ነው የሚመጣው። እና ጋይስ እንደነዚህ አይነት አስመሳች ወንዶች ለራሳቸው ጥቅም ብቻ ለተወሰነ ጊዜ እንጆ አድርገው ለሚሄዱ
ገበገቡ ያድርግልን ፈጣሪ ነው ልል የምፈልገው እና የጃኔን ልብ እንደዚህ የሰበራችሁት ፈጣሪ የስራችሁን ይስጣችሁ ለማለት ነው የምፈልገው። እንግዲህ ጋይስ ሴቶች በቃ ፍቅር የሚለውን ነገር ብትተዉ ይሻላል። ምክንያቱም በሽተኛ ነው የሚያደርጓችሁ። በበሽታ ነው አጋልጠዋችሁ የሚሄዱት ማለት ነው። ምክንያቱም እኛ ሴቶች በንጹህ ልብ ልንቀርባቸው እንችላለን። እነሱ ግን ውሸት በሆድ ከጀርባቸው ጩቤ ከፊታቸው ደግሞ ማር እያስመሰሉ እያወሩ ነው ማለት ነው ብዙ እህቶቻችን የተጎዱት። ስለዚህ ከጃኒ ብዙ ሰው መማር ይችላል። እንደውም ጃኒዬ እኛ ልንልሽ የምንፈልገው እያሳለፍሽውን ህይወት ታሪክሽን በሙሉ ወደ ሚዲያ ማምጣት ለብዙዎች እንዲማሩበት ብታደርጊ የሚል ጥሪያችንን እናቀርባለን። አብራችሁን ስለነበራችሁ እንግዲህ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ ማድረግ አትርሱ። ስለ ጃኒ እንግዲህ አዲስ ነገር ካለ ቅድሚያ ይዘንላችሁ እንመጣለን። በጉጉት ጠብቁ ማለት ነው።